ሰላም ሰላም እንዴት ናቸው? የቻናል ስም ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣው አማርኛ ፊደላትን በእንግሊዝኛ እየጻፍ በአማርኛ ፊደላት በእንግሊዝኛ እንዴት ይጻፋሉ፣ እንዴት ሲነበባሉ የሚለውን የማሳያችሁ ይሆናል ማለት ነው። ከበ እስከ ከ ያሉ ፊደላትን ይዤላችሁ መጥቻለሁ። በቀጣይ ደግሞ ቀጣዮችን ይዤላችሁ መጣ ይሆናል። ዛሬ እነዚህን በደንብ አድርጌ ያሳያችኋለሁ። አማርኛ ፊደላት በእንግሊዝኛ እንዴት ይነበባል፣ እንዴት ይጻፋሉ፣ እንዲሁም ቃላትን ደግሞ አንዳንድ ቃላትን ጽፌላችኋለሁ። እያንዳንዱ ፊደላት አንዳንድ ቃላትን ጽፌላችኋለሁ። እንዴት ይነበባል፣ እንዴትስ ይጻፋሉ የሚለውን በጋራ የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። እሺ ቺ በ ትባላለች። ከበ እስከ ከ ያሉ ፊደላትን ነው ዛሬ ይዤላችሁ የመጣሁት። በደንብ ትከታተላላችሁ ማለት ነው። በአማርኛ እንዴት ይነበባሉ፣ እንዴት ይጻፋሉ፣ እንዲሁም በእንግሊዝኛ እንዴት ይነበባሉ፣ አማርኛ ፊደላት እንዴት ይነበባሉ፣ እንዴት ይጻፋሉ የሚሉትን የማሳያችሁ ይሆናል ማለት ነው። አሁን በጋራ አብራችሁ ከኔ ጋር ለማለት ሞክሩ። በ ቡ ቢ ባ ቤ ብ ቦ። እሺ በእንግሊዝኛ ደግሞ እንዴት ይጻፋል የሚለውን ስናይ ቢኢ እንደ በ ይነበባል። ቢዩ እንደ ቡ ይነበባል። ቢአይ እንደ ቢ ይነበባል። ቢኤ እንደ ባ ይነበባል። ቢኢ እንደ ቤ ይነበባል። ብ ብቻዋን ደግሞ እንደ ብ ትነበባለች። ስድስተኛ ፊደል ላይ አናባቢዎች የሉም፣ ተነባቢዎች ብቻ ናቸው የሚጻፉት ማለት ነው። ስለዚህ ቢ ብቻዋን እንደ ብ ትነበባለች። ቢኦ ደግሞ እንደ ቦ ይነበባል ማለት ነው። ስናነበው በ ቡ ቢ ባ ቤ ብ ቦ ብለን እናነባዋለን ማለት ነው። ስለዚህ አማርኛ ማንበብ የማትችሉ እንግሊዝኛ የምታነቡ ተማሪዎች ይህንን በደንብ ካያችሁት እስከ መጨረሻው ካያችሁት በደንብ አማርኛ ፊደላትን ማንበብና መጻፍ በቀላሉ ትችላላችሁ ማለት ነው። ከዚህ ላይ በደንብ አድርጌ ያሳያችኋለሁ። ይህንን እስከ መጨረሻው እዩት። ቀጣይ ደግሞ ማናለች? ተ ተ ቱ ቲ ታ ቴ ት ቶ። ኦኬ በእንግሊዝኛ ደግሞ እንዴት እንጽፋታለን፣ እንዴት ትነበባለች የሚለውን ስናይ ቲኢ እንደ ተ ትነበባለች። ቲዩ እንደ ቱ ትነበባለች። ቲአይ እንደ ቲ ትነበባለች። ቲኤ እንደ ታ ትነበባለች። ቲኢ እንደ ቴ ትነበባለች። ት ብቻዋን ደግሞ ቲ ብቻዋን እንደ ት ትነበባለች። ቲኦ እንደ ቶ ትነበባለች ማለት ነው። እሺ በጋራ እናንብበው። ተ ቱ ቲ ታ ቴ ት ቶ። በጣም ጥሩ። ቀጣይ ደግሞ ማናለች? ቸ ቸ ቹ ቺ ቻ ቼ ቺ ቾ። እሺ በእንግሊዝኛ ደግሞ ቸ እንዴት ትጻፋለች፣ እንዴት ትነበባለች የሚለውን በጋራ ስናይ ሲኤችኢ እንደ ቼ ይነበባል። ሲኤችዩ እንደ ቹ ይነበባል። ሲኤችአይ እንደ ቺ ይነበባል። ሲኤችኤ እንደ ቻ ይነበባል። ሲኤችኢ እንደ ቼ ይነበባል። ሲኤች ብቻዋን እንደ ቺ ትነበባለች። ሲኤችኦ እንደ ቾ ይነበባል ማለት ነው። እሺ በጋራ ስናነበው ቸ ቹ ቺ ቻ ቼ ቺ ቾ። ኦኬ ቀጣይ ደግሞ ማናለች? ሀ ሀ ሶስት አይነት ሀዎች አሉ ብያቸዋለሁ። ሁለቶችን ፊት ተመምረናቸዋል። አሌታዋ፣ አብርሃዋ እና እችኛት ደግሞ ሶስተኛዋ ብዙኃን ውሃ ትባላለች። እችን ደግሞ አሁን በእንግሊዝኛ ትጻፋለች፣ እንዴት ትነበባለች የሚለውን ምን ይሆናል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ይኸው ፊት ከላይ እንዳስተማርኳቸው ተመሳሳይ ነው። በእንግሊዝኛ አነባበም ጽሑፏም ተመሳሳይ ነው። ምንም የሚለይ ነገር የለም። ግን ዛሬም በጋራ ምን ይሆናል። ኤች ኤ እንደ ሀ ይነበባል። ኤች ዩ እንደ ሁ ይነበባል። ኤች አይ እንደ ሂ ይነበባል። ኤች ኤ እንደ ሀ ይነበባል። ኤች ኢ እንደ ሄ ይነበባል። ኤች ብቻዋን ደግሞ እንደ ትነበባለች። ኤች ኦ እንደ ሆ ይነበባል ማለት ስናነበው ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ደግሞ ማናለች? ነ ነ ኑ ኒ ና ኔ ን ኖ። እሺ በእንግሊዝኛ ደግሞ እንዴት ይጻፋል የሚለውን ስናይ ኤንኢ እንደ ነ ይነበባል። ኤንኢ እንደ ነ ይነበባል። ኤንዩ ደግሞ እንደ ኑ ይነበባል። ኤንአይ እንደ ኒ ይነበባል። ኤንኤ እንደ ና ይነበባል። ኤንኢ እንደ ኔ ይነበባል። ኤን ብቻዋን ደግሞ እንደ ን ትነበባለች።
ኤንኦ እንደ ኖ ይነበባል። ነ ኑ ኒ ና ኔ ን ኖ። በጣም ጥሩ። እሺ ቀጣዮችን ደግሞ እናያቸው። ማናለች እቺ? ኘ ኘ ኘ ኙ ኚ ኛ ኘ ኚ ኞ። እሺ በእንግሊዝኛ ደግሞ ኘ እንዴት ትጻፋለች ነው ስናይ ጂ ኤን ኢ እንደ ኘ፣ ጂ ኤን ዩ እንደ ኙ፣ ጂ ኤን አይ እንደ ኚ፣ ጂ ኤን ኤ እንደ ኛ፣ ጂ ኤን ኢ እንደ ኘ፣ ጂ ኤን እንደ ኚ፣ ጂ ኤን ኦ እንደ ኞ ይነበባሉ ማለት ነው። እሺ እናነበው ኘ ኙ ኚ ኛ ኘ ኚ ኞ። በጣም ጥሩ። ቀጣይ ደግሞ ከላይ ደረስን አ ላይ ደረስን ማለት ነው። አ ኡ ኢ አ ኤ እ ኦ። አን ከዚህ ላይ ለየት የሚያደርጋት ነገር ቢኖር ምንድን ነው? ሁሎችም ቫውል የምንላቸው ወይም አናባቢ ድምፆችን ብቻ ትጠቀማለች ማለት ነው። ይቺ ፊደል ቫውሎችን ወይም አናባቢ ድምፆችን ብቻ ነው አጠቃላይ የምትጠቀመው። ከአ እስከ ኦ ያሉ ፊደላትን አጠቃላይ እንትኖችን ብቻ ነው ቫውል ወይም አናባቢ ፊደላትን ብቻ ነው የምትጠቀም ማለት ነው። ለየት የሚያደርጋት ከሌላው አን ለየት ያደርጋታል ማለት ነው። በዚህ ባህሪዋ እንዴት እንደሚነበቡ ደግሞ አሁን በጋራ የምናይ ይሆናል ማለት ነው። ኤ እንደ አ ይነበባል። ዩ እንደ ኡ ይነበባል። አይ እንደ ኢ ይነበባል። ኤ እንደ አይ ይነበባል። ኢ እንደ ኤ ይነበባል። አሁንም ኢ እንደ ኤ ይነበባል። ኦ እንደ ኦ ይነበባል ማለት ነው። ስለዚህ እችን ፊደል ለየት የሚያደርጋት ነገር ቢኖር ሁሎችን የሚጻፉ በምንድን ነው ማለት ነው? በአናባቢ ድምፆች በአናባቢ ድምፆች እንጽፋቸዋለን ማለት ነው። ቀጣይና የመጨረሻዋ ፊደል ነው ማናለች? ከ። በዛሬ ቪዲዮአችን የመጨረሻዋ ፊደል ማለት ነው። ከ ኩ ኪ ካ ኬ ክ ኮ። እሺ በእንግሊዝኛ ደግሞ እንዴት ይጻፋል እንዴት ሲነበባል ነው ስናይ ኬኢ እንደ ከ ይነበባል። ኬዩ እንደ ኩ ይነበባል። ኬአይ እንደ ኪ ይነበባል። ኬኤ እንደ ካ ይነበባል። ኬኢ እንደ ኬ ይነበባል። ኬ ብቻዋን እንደ ክ ትነበባለች። ኬኦ እንደ ኮ ይነበባል ማለት ነው። ስናነባቸው ከ ኩ ኪ ካ ኬ ክ ኮ። እሺ ፊደላትን እንደዚህ ካነበብናቸውና እንደዚህ ከጻፍናቸው ቀጣይ ደግሞ ወዴት እንሄዳለን ማለት ነው? አንዳንድ ቃላትን በእያንዳንዱ ፊደላት አንዳንድ ቃላትን በእንግሊዝኛ በአማርኛም ጽፌላቸዋለሁ። እንዴት ሲነበባሉ እንዴት ሲጻፋሉ የሚለውን ደግሞ እዚህ ላይ በጋራ እናያለን ማለት ነው። እሺ ከዚህ ላይ በአማርኛ ምን የሚል ቃል መሰረት ነው ማለት ነው? ቦንቱ የሚል ቃል መሰረት ነው። ቦንቱ ስም ነው ቦንቱ የሚል ቃል መሰረትናል ማለት ነው። ስለዚህ ቦንቱ ብለን በእንግሊዝኛ እንዴት እንጽፋለን ስንለው በእንግሊዝኛ ተጠቅመን በአማርኛ ፊደላት እንዴት እንጽፋለን የሚለው ስናይ ቦንቱ ብለን ጽፈናል። ቢኦ እንደማን ነበባል ብያቸዋለሁ? እንደ ቦ። ኤን ብቻዋን ከሆነች እንደማን ትነበባለች ብያቸዋለሁ? እንደ ን። እሺ ቲዩ እንደ ቱ ይነበባል። ሲነበብ ምን ይሆናል? ቦንቱ ተብሎ ይነበባል ማለት ነው። ቀጣይ ደግሞ ምን የሚል ቃል መሰረት ነው? ቶማስ ቶማስ የሚል ቃል መሰረት ነው ማለት ነው። ስለዚህ ቲኦ እንደማን ይነበባል? እንደ ቶ። ኤምኤ እንደ ማ። ኤስ እንደ ሲ ይነበባል። ስናነበው ምን ይሆናል ማለት ነው? ቶማስ የሚል ቃል መሰረትን ማለት ነው። በቀላሉ እንደዚህ አድርገን መመስረትና መጻፍ እንችላለን ማለት ነው። ይኸው አማርኛ ማንበብ የማትችሉ ከዚህ ላይ ማንበብ ትችላላችሁ። ስለዚህ ከዚህ ላይ ደግሞ ይህን አንብባችሁ ከዚህ ላይ መለየት ትችላላችሁ። አማርኛዎች እንዴት ይነበባሉ የሚለውን ከዚህ ላይ በደንብ መለየት ትችላላችሁ ማለት ነው። እሺ ቀጣይ ደግሞ ምን የሚል ቃል መሰረትኩኝ? ቾይዝ የሚል ቃል መሰረት ነው። ስለዚህ እንዴት ይነበባል የሚለው ሲኤች ኢኦ እንደ ቾ ይነበባል። ዋይ ብቻዋን እንደማን ትነበባለች? እንደዚህ ትነበባለች። ዜድ ብቻዋን ደግሞ እንደዚህ ትነበባለች። ስለዚህ በአንድ ላይ ሲነበብ ምን ይሆናል? ቾይዝ ማለት ነው። እሺ ቀጣይ ደግሞ ማን አለች? ይች ሆላንድ የሀገር ስም ነው። ሆላንድ። ኦኬ ኤችኦ እንደ ሆ ይነበባል። ኤልኤ እንደ ላይ ይነበባል። ኤን እንደ ን ትነበባለች። ቲ እንደ ል ትነበባለች።
ሲነበብ ምን ይሆናል ማለት ነው? ሆላንድ ሆላንድ ተብሎ ይነበባል ማለት ነው። ቀጣይ ደግሞ ምን የሚል ቃል መስርቼላችኋለሁ ማለት ነው? ናርዶስ 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 የሰው ስም ነው። ናርዶስ። እሺ በእንግሊዝኛው ደግሞ ኤንኤ እንደ ና፣ አር እንደ ር፣ ዲ ኦ እንደ ዶ፣ ኤስ እንደ ሲ ይነበባል። አጠቃላይ ስናነባቸው ምን ይላል ማለት ነው? ናርዶስ ናርዶስ ብለን እናነባለን ማለት ነው። ቀጣይ ደግሞ አሁንም ይህም ስም ነው። ዳኝ ዳኝ። እሺ ቲኤ እንደ ዳ፣ ጂኤንኢ እንደ ኘ ይነበባል። ሲነበቡ ዳኝ ዳኝ ብለን እናነባቸዋለን ማለት ነው። ከዚያ ደግሞ ምን ቃል መሰረቱ? አለም አለም። ኦኬ በእንግሊዝኛው ደግሞ ያት አ ኤናት ብዬ ፊት ነግራቸዋለሁ። አ ያት እቻት አ ወሰድኩኝ እንደ አ ትነበባለች ማለት ነው። ኤል ደግሞ እንደ ለ ትነበባለች። ስለዚህ ምን ሚል ቃል መሰረት ማለት ነው? አለ የሚል ቃል መሰረትኩ። መጨረሻው የዛሬ ቪዲዮአችን የመጨረሻው ወደሆነችው ስንል ደግሞ ኮከብ የሚል ጻፉኝ ማለት ነው። ቃል ኮከብ። እሺ በእንግሊዝኛው ደግሞ እንዴት ይጻፋል ማለት ነው? ሲኦ ኬኦ እንደ ኮ፣ ኬኢ እንደ ከ፣ ቢ ብቻዋ እንደ ብ ትነበባለች። ስለዚህ በአንድ ላይ ምን ኮከብ ኮከብ የሚል ድምፅ እንሰማለን ማለት ነው። ስለዚህ የዛሬ ቪዲዮአችን ይህ ይመስላል። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ በሌላ ቪዲዮ በሚገርም ቪዲዮ የምንገናኝ ሆነ። እስከዚያው ቸር እንሰንብት።